በዓለም አንደኛ የስልክ ዝርፊያ የሚካሄድበት ቦታ ቢኖር ለንደን። እዚች ከተማ ላይ በየ6 ደቂቃው አንድ ሰው የሆነ ቦታ ለንደን ውስጥ ብቻ ማለት ነው በየ6 ደቂቃው አንድ ሰው ስልኩን ይመነተፋል። አስቡት የምንተፋው እንትን እኔ ራሴ እንዴት አድርጌ ካሜራዬን እንዲያስኩት። በነገራችን ላይ በዚህ ሰውዬ ስም አዲስ አበባ ውስጥ አንድ ዝነኛና አንጋፋ መንገድ እንደተሰየመለት ታውቃላችሁ? ለመሆኑ ይህ ሰውዬ ማን ነው? ከሐውልቱ አበዛዝ የተነሳ ማለት ነው ዝም ብላ ራሳችሁን ሁሉ የሚመስል ሐውልት ልታገኙ ትችላላችሁ። ቀና ብላችሁ እኔ ነኝ እንዴ ምናምን። ይሄ ደግሞ እኔ ነኝ። ያው ዩቲዩብ ከመጀመሪያ በፊት ፈረሰኛ ነበር። እሱን ለማሰብ እንግሊዝ እንግዲህ እንደዚህ ያርጋ ሐውልት ሰርታልኛለች። ሉክ የተገለበጠ እግር በቃ ወደ ውስጥ የተቸከለ ምን እንደዚህ ትተከላለ ነው እንደዚህ ተተከል ነው። በጣም የምድራችን ከባድ ከሚባሉ ስራዎች መካከል አንዱ የዚህ የነገስታት ጋርድ መሆን። ብዙ ቪዲዮዎችም ላይ ካያችሁ ራሳቸውን ሲስቱ አንዳንድ ያጋጥማቸዋል። በቃ ልክ እንደ አዲስ አበባ እየመሰለ ወደዛ ያለው ልሻገር ምናምን ለካ ከዚህ ነው የሚመጡት ምናምን። ወደ ግራ ያለው እነሱ የሚመጡ ከቀኝ፣ ወደ ቀኝ ሳይ ደግሞ ወደ ግራ ከግራ ነው የሚመጡት ምናምን። ደምቆ መደብዘዝን፣ አግኝቶ ማጣትን፣ ተዘርግቶ መታጠፍን ከዚች ሀገር በላይ ምስክር የሚሆን አንዳችም ሀገር በዓለም ዙሪያ ይገኝ። በአንድ ወቅት ገናና የነበረችና እሷ በምትገዛው የዓለም ግዛት ውስጥ ፀሐይ አትጠልቅም እስኪባል ድረስ ግዛቶቿ በዓለም ዙሪያ የተስፋፉ 25% የሚሆነውን የምድር ክፍል ወይም 1/4ኛውን የዓለም ሕዝብ ቀጥ ጸጥ አርጋ ትገዛ የነበረችው የትናንቷ ሰፊ ቀኝ ግዢ ከበርካታ ጦርነቶች ጀርባ ያለች ከበርካታ ምስቅልቅል ታሪኮች ጀርባ ስሟ የተጻፈው ሀገረ እንግሊዝ ዩናይትድ ኪንግደም ታላቋ ብሪታንያ ዛሬ ግን በመዲናዋ ለንደን በየ6 ደቂቃው አንድ ሰው ስልኩን የሚመነተፍባት የስልክ ስርቆትን መቆጣጠር የተሳናት ሀገር እንዴት ሆነች? በጊዜ ውስጥ የጊዜ እንጂ የሰው ጀግና እንደሌለው ኢምፓየሮች ምን ቢደራረቡ መናዳቸው እንደማይቀር የታየባት ታላቋ ብሪታንያ ወይም የዛሬዋ ዩናይትድ ኪንግደም የዩናይትድ ኪንግደም ዋና ከተማ ለንደን ላይ እንገኛለን። ለንደንን እየተዘዋወረን እየጎበኘን ስለ ለንደን አስገራሚ ነገሮችን አጋራችኋለሁ። ከስሟ ጀምሮ አወዛጋቢ የሆኑ ማንነቷ ዩናይትድ ኪንግደም ይሏታል፣ ብሪታንያ ይሏታል፣ ኢንግላንድ ይሏታል። ለመሆኑ ይቺ ሀገር ስሟ ማን ነው? ምን ሲሆን ነው ኢንግላንድ የምትባለው? ምን ሲሆን ነው ዩናይትድ ኪንግደም የምትባለው? በጣም አስገራሚ የሆነ የራሱ አጠራር አለው፣ ብዙዎች ግራ የሚጋቡበት ማለት ነው። ከዚህም ባሻገር በለንደን የሚፈጸመው የስልክ ስርቆት ደግሞ በዚህ ዓለም የትኛውም ቦታ ላይ የማታዩት አይነት እጅግ የተስፋፋ የስልክ ስርቆት አለ። በዓለም አንደኛ ከፍተኛ የስልክ ዘረፋ የሚካሄደው በዚህው በለንደን ከተማ ነው። በየ6 ደቂቃው አንድ ሰው ስልኩን ይመነተፋል። ለመሆኑ እንዴት ያለው ጉድ ነው እዚች ሀገር ላይ ሰፈረው? እንዘዋወራለን። ለንደን የሚቀረን ቦታ አይኖርም። ይሄ የለንደን የመጀመሪያው ክፍል ቪዲዮ ነው የሚሆነው። አብራችሁን ቆዩ። ለንደንን ተዘዋውረን እንጎብኝ። ብዙ አስገራሚ ነገሮችን ትሰማላችሁ። ሜክ ሹር የዩቲዩብ ቻናሌን ሰብስክራይብ በማድረግ የደወል ምልክቷን መጫን አትዘንጉ። አመሰግናለሁ። እንግዲህ ይህንን ቪዲዮ ደግሞ ስፖንሰር ያደረገላችሁ ማን ነው? ይግቦ በ45000 ካሬ ሜትር ላይ ወደ ተንጣለለው የፊሶን ሪል ስቴት እንኳን ደህና መጣችሁ። ቤቶቻችን ተጠናቀዋል። ይምጡና ይረከቡ። በተንጣለለው የፊሶን መንደር ታውን ሃውስ፣ ቪላና አፓርትመንት እንደ ምርጫው አቀርበናል። ዘመናዊና ቅንጡ አፓርትመንቶቻችን ከባለ 1 እስከ ባለ 3 መኝታ ተሰናድተዋል። እርሶን ይጠብቃሉ። የከርሰ ምድር ውሃ፣ ለተለያዩ ፕሮግራሞች የሚሆን ሰፊ ቴራስ፣ 24 ሰዓት የማይቋረጥ ተጠባባቂ ጄኔሬተር፣ ሰፊና አስተማማኝ የመኪና ማቆሚያ፣ የደህንነት ካሜራ ጨምሮ ይሄ ቀረሽ የማይባል ዘመናዊና ቅንጡ አፓርትመንት። ምርጫው ቪላ ከሆነ ደግሞ የተሟላና በ340 ካሬ ሜትር ላይ ያረፈ በውስጡ 6 መኝታ ቤቶች፣ 7 መታጠቢያ ቤቶች፣ 2 ሳሎን፣ 1 ባህላዊና 1 ዘመናዊ ኩሽናዎችን በውስጡ ያቀፈ ቤትም አለን። ታውን ሃውስስ ቢሉ በፊሶን መንደር ምን ጠፍቶ 5 መኝታ ቤት፣ 6 መታጠቢያ ቤትን፣ 1 ባህላዊና 1 ዘመናዊ ኩሽና አካቶ በ190 ካሬ ላይ ያረፈ 2 መኪና ማቆም የሚያስችል ሰፊ ግቢ ያለው የፊሶን መንደር። ይምጡ፣ ዛሬውኑ የቤት ባለቤት ይሆኑ። በ0952 78 78 78 ወይም በ0952 79 79 79 ላይ ሃሎ ይበሉን። ፊሶን ሪል ስቴት የርሶ። ከስፖንሰራችን ማስታወቂያ በኋላ ተመልሰናል። የዩቲዩብ ቻናሌን ሰብስክራይብ በማድረግ የደወል ምልክቷን መጫን እንዳትዘነጉም። የለንደን ጉብኝታችን ጀመረ። እኛን ብቻ ሳይሆን እጅግ በጣም በርካታ የዓለምን ሕዝብ ያወዛግባል የዚች ሀገር ስያሜ። ከስያሜዋ ነው የምንጀምረው የዛሬውን ጉብኝታችን። ለመሆኑ ማን ነው ስያሜዋ? ግሬት ብሪቴን ነው? ዩናይትድ ኪንግደም ነው ወይስ ኢንግላንድ ነው? እንግሊዝ እንላታለን፣ ዩኬ እንላታለን፣ ግሬት ብሪቴን እንላታለን ወይም ታላቋ ብሪታንያ። ይሄ በመላው ዓለም ውዝግብ በመፍጠሩ አሁን ድረስ ብዙዎች ይወዛገባሉ። ነገር ግን ያው ብዙዎቻችሁ ተመልካቾች ብታውቁትም ለማታውቁት ግን ይሄንን ለማስረዳት ያክል በጣም የሚያስገርመው አሁን ይሄንን ስነግራችሁ ተጨማሪ ውዝግብ ይፈጥራል ለማታውቁት። ይሄውም ዩናይትድ ኪንግደም ስንል እየጠራን ያለ
ያለነው አንድ ሀገር አይደለም፣ አራት ሀገር ነው እየጠራን ያለነው። እንግሊዝ ስንል ደግሞ አንድ ሀገር ነው እየጠራን ያለነው። እንዲሁም ግሬት ብሪቴን ስንል ደግሞ 3 ሀገር ነው እየጠራን ያለነው። አሁንም ተጨማሪ ያወዛግባል አይደለ? ኦኬ ቀጥሎ ያለው ነገር ስነግራችሁ ያው በደንብ ይብራራል ብዬ አስባለሁ። ዩናይትድ ኪንግደም ማለት እንደ ትልቅ ዣንጥላ አድርጋችሁ ብትወስዱ ውስጡ 4 ሀገሮች በጋራ ሆነው የመሰረቱት አንድ ጥምረት ነው ዩናይትድ ኪንግደም እንጂ እንግሊዝ ማለት ብቻ አይደለም። ዩናይትድ ኪንግደም ማለት እንግሊዝ ማለት ሳይሆን ዩናይትድ ኪንግደም ማለት አንድ ትልቅ ዣንጥላ ስር የተሰባሰቡ 4 ሀገሮች እንደማለት ነው። እነዚህ 4 ሀገሮች ዩናይትድ ኪንግደም ስንል የሚወክላቸው ወይም የምንጠራቸው 4 ሀገሮችን በአንድነት ነው። እሱም ኢንግላንድ ወይም እንግሊዝ የምንላት፣ ዌልስ የምትባለው ሀገር፣ ኖርዘርን አይርላንድ እና እንዲሁም ስኮትላንድ። እነዚህ አራቱም ተሰባስበው አንድ የጋራ ሀገር ፈጠሩ። ያ የጋራ ሀገርም ዩናይትድ ኪንግደም ተብሎ ይጠራል። እነዛ ዩናይትድ ኪንግደም ጥላ ስር ያሉ እነዚህ 4 ሀገሮች ኢንግላንድም፣ ዌልስም፣ ስኮትላንድም ኖርዘርን አይርላንድም የራሳቸው የሆነ ባንዲራ አላቸው። የራሳቸው የሆነ መተዳደሪያ ሕግ አላቸው። ሁሉም የተለያዩ የራሳቸው ማንነት አላቸው። አንድ የሚያደርጋቸው በጣም የተወሰነ ነገር ነው። በፓስፖርት አንድ ይሆናሉ፣ በዜግነት ማለት ነው። ሁሉም የዩኬ ዜጋ ናቸው። አንድ ባንዲራ ይጋራሉ በጋራ ይሄ የምታውቁትን ዩኬ የተባለውን ባንዲራ። እንዲሁም ደግሞ የጋራ ጦርም አላቸው፣ በጋራ ይጠበቃሉ ማለት ነው። ህጎቻቸው በፌዴራል ደረጃ የተወሰነ ህጎች ሼር ያደርጋሉ። ከዛ ውጭ ግን የተለያየ አስተዳደር የተለያየ ባንዲራ ነው ያላቸው። ለምሳሌ የእንግሊዝ ባንዲራን እንይ። ይሄ የኢንግላንድ ባንዲራ ነው እንደምታዩት። ይሄ ደግሞ የዌልስ ባንዲራ ነው። ይሄ ደግሞ የምታዩት የኖርዘርን አይርላንድ ባንዲራ፣ ይሄ ደግሞ የስኮትላንድ ባንዲራ ነው። እነዚህ ሁሉም ባንዲራ ያላቸው እነዚህ የምታዩቸው 4ቱም ባንዲራዎች ደግሞ የጋራ አንድ የሚያደርጋቸው ይሄ ባንዲራ ነው። ስለዚህ ዩናይትድ ኪንግደም ስንል እነዚህን 4 ሀገሮች የሚወክለውን ይሄንን ሀገር እየጠራን ነው ማለት ነው። ስለዚህ ዩናይትድ ኪንግደም ማለት እንግሊዝ ማለት ብቻ አይደለም። ዩናይትድ ኪንግደም ውስጥ ያለች አንድ ቦታ ነች እንግሊዝ፣ ወይም አንድ ሀገር ነች እዛ ስራ ያለች። ስለዚህ ዩናይትድ ኪንግደም እንግሊዝ ማለት ይሄ ከሆነ ግሬት ብሪቴንስ ማለት ምን ማለት ነው? ግሬት ብሪቴን ማለት ደግሞ አንድ ላይ ሆነው የተጎራበቱ ተቆርጣ ያለችውን ኖርዘርን አይርላንድን አይቆጥራትም ማለት ነው። ስለዚህ ተቆርጣ ያለችውን ኖርዘርን አይርላንድን ሳይጨምር 3ቱ ስኮትላንድ፣ ዌልስ እና ኢንግላንድ እነዚህ 3ቱ ተሰባስበው ደግሞ ታላቋ ብሪታንያ ወይም ግሬት ብሪቴን ተብለው ይጠራሉ፣ ወይም ብሪታንያ ተብለው ይጠራሉ ማለት ነው። ስለዚህ እንግዲህ ከመጠሪያው ጀምሮ በጣም በርካታ ሰዎችን የሚያወዛግበው አንደኛው የእንግሊዝ የስም ሁኔታ ይሄ ነው። በነገራችን ላይ ዩኬ ተብላ ወይም ዩናይትድ ኪንግደም ብቻ ተብላ አይደለም የምትጠራው። ዩናይትድ ኪንግደም አጭሩ ስሟ ነው። ዩናይትድ ኪንግደም የምንለው እነዚህ 4ቱ ሀገራት ጥምረት በምድር ላይ በጣም ረጅም የሀገር ስም ካላቸው ሀገሮች ተርታ አንደኛ ናት። ዩናይትድ ኪንግደም አጭር የመጠሪያ ነው እንጂ ሙሉ ስሟ the United Kingdom of Great Britain and Northern Ireland ሙሉ ስሟ ይሄ ነው። ሉክ አስቡት፣ የአንድ ሀገር ተወላጅ ነው። ከኢትዮጵያ ነው የመጣሁት ምናምን ስትሉና አስቡት እኔ ከዩናይትድ ኪንግደም ኦፍ ግሬት ብሪቴን ኤንድ ኖርዘርን አይርላንድ ነው የመጣሁት ስትሉ። ለማንኛውም ባጭሩ ስትጠራ ዩኬ፣ ትንሽ ደግሞ ረዘም ስናደርገው ዩናይትድ ኪንግደም፣ በጣም ሲጠራና ሙሉ ስሟን ስንጠራው ደግሞ the United Kingdom of Great Britain and Northern Ireland የሚባል ሙሉ ስም አላት ማለት ነው። ስለዚህ ይሄ ጥምረት ነው። ከዛ ውስጥ ያሉ 4 ሀገሮች የፈጠሩት ጥምረት፣ 3ቱ ደግሞ ግሬት ብሪቴን ተብለው ይጠራሉ። ይሄንን ይመስላል። ሆፕፉሊ እንግዲህ ሲያወዛግባችሁ የነበራችሁ ትክክለኛው ነገር እንዳገኛችሁ ተስፋ አድርጋለሁ። ጉብኝታችን ገና መጀመሩ ነው። ገና ብዙ የምናየው ጉድ አለ፣ ብዙ የምንዞርበት ሁኔታ አለ። ስለዚህ አብራችሁኝ ቆዩ። በቀጣይ እንግዲህ ለንደን አይደል ያለ ነው፣ ለንደንና የስልክ ዘረፋ። In 2024, mobile phone thefts in London hit record high. 116,500 phones were stolen in the capital. There are a lot of victims. There's thousands of victims. Phones snatched in an instant. You would uncover an organised crime group. All of the iPhones. A mobile phone gets stolen every 6 minutes in London. የስልክ ዘረፋ፣ ንጥቂያ ምናምን ስንል በቃ በጣም አደገኛ የምንለው ከተማ የት ይመስላችኋል? ባይምሯችሁ ላይ ስታት ከመላው ዓለም ነው የምላችሁ። በጣም ብዙ ሰው ወይ አፍሪካ ውስጥ ወይ በቃ የሆነ ደሃ ሀገር ምናምን ነው አይደል የስልክ ንጥቂያ፣ ዘረፋ ምናምን በጣም ተበራክቶ ያለው። በዓለም አንደኛ የስልክ ዝርፊያ የሚካሄድበት ቦታ ቢኖር ለንደን። ለንደን ውስጥ እንግዲህ እኔ ከራሴ ዳታ አይደለም የምነግራችሁ፣ የቀጥሎ የምትሰሙት ቁጥር በጣም አስደንጋጭ ነው። you'll not believe like በጣም ብዙ ሰዎች አያምኑም ይሄን ዳታ ሲነገራቸው። የስልክ ዝርፊያው እጅግ በጣም የተጧጧፈ ከመሆኑ የተነሳ ማለት ነው እዚች ከተማ ላይ በየ6 ደቂቃው አንድ ሰው የሆነ ቦታ ለንደን ውስጥ ብቻ ማለት ነው በየ6 ደቂቃው አንድ ሰው ስልኩን ይመነተፋል። አስቡት የምንተፋው እንትን። እኔ ራሴ ስልኬን እንዴት አድርጌ ካሜራዬን እንዲያስኩት እና በየ6 ደቂቃው አንድ ሰው ስልኩን ይመነተፋል። በ24 ሰዓት ውስጥ 240 ስልኮች የት እንደገቡ አይታወቅም። 7000 ስልኮች ደግሞ ደብዛቸው ይጠፋል በየወሩ። ይህንን ዳታ ስትሰሙ በእርግጥም በጣም ግር ያሰኛል አይደል? ብዙዎችን የሚያስደነግጥ ቁጥር ነው። ነገር ግን በዓለማችን ላይ ከፍተኛ የሆነ የስልክ ንጥቂያ፣ የስልክ ዝርፊያ፣ ይሄ ፒክፖኬት የሚሉት የዋሌት ምናምን
ዝርፊያ የት ነው ያለው ስትሉ በዓለም ላይ ካለው ዳታ አንደኛ ለንደን ነች እና ተዘርፈው ወዴት ነው የሚሄደው ስንል ሙሉ በሙሉ ዳታውን ኢሬዝ ካረጉ በኋላ እንደ አዲስ ለሽያጭ ነው የሚበቁት ስልኮቹ እዚህ ሳይሆን ከዚህ ወደ ቻይና ይላካሉ፣ ወደ እስያ አንዳንድ ሀገራት እንዲሁም ወደ አፍሪካ፣ ናይጄሪያ የመሳሰሉት ሀገራት ተልከው አዲስ ናቸው ተብለው ይሸጣሉ ማለት ነው። እና ይሄን ዳታ ስታዩ በጣም ነው የሚያስደነግጠው። ላይክ ማንም ሰው አይጠብቅም። በተለይ ለንደንን በሚያክል ከተማ የሁሉ ዝርፊያ ይካሄዳል ብሎ ማን ያስበዋል? ማንስ ይገምተዋል? ብዙ ጊዜ ያው ዝርፊያ የት ነው የሚካሄደው፣ ኃይለኛ የሆነ ዘረፋ የት ነው ያለው ሲባል ብዙ ሰው ጭንቅላት ላይ የሚመጣው አፍሪካ ወይ ደግሞ የሆነ ደሃ የሆነ ሀገር ምናምን ችግር ያለበት ኖ። ይኸውና ለንደን ውስጥ ያለው የተቆጠረውን ዳታ ነው የምነግራችሁ። ራሱ ደግሞ የለንደን ፖሊስ ያወጣው መረጃ ነውና ይሄ በጣም ብዙዎችን ግራ ያጋባል፣ በጣም ያስገርማል፣ በጣም ያስደነግጣል። እንግዲህ ታላቋ ብሪታንያ የተባለች ማለት ብሪታንያ እንግዲህ በጣም ሰፊ ግዛት የነበራት እሷ በምትገዛው ግዛት ፀሐይ አትጠልቅም የተባለች ሀገር ነች አይደለ? ምክንያቱም ዓለም ራሷ እንደ ሉል ቅርጽ ስለሆነች ፀሐይም ደግሞ ሙሉ በሙሉ ከምድር ስለማይሰወር የሆነ ቦታ ሲጨልም የሆነ ምድር ላይ ንጋት ነው። ስለዚህ ፀሐይ ከምድር ላይ ጠፍታ ስለማታውቅ ይህንን መሰረት አድርጎ ብሪታንያም 25% የዓለምን ክፍል ትገዛ ነበር። ያ ማለት ደግሞ 1/4 የሚሆነውን የዓለምን መሬት በግዛቷ ስር አድርጋ በቅኝ ግዛት ይዛ ታስተዳድር ነበር። ያቺን የምታክል እንግዲህ 25% የሚሆንን ምድር ተቆጣጥራ 1/4 የሚሆነውን የምድር ህዝብ ቀጥ ጸጥ አድርጋ ስትመራ የነበረች ሀያል ሀገር በጊዜ ብዛት ወድቃ ለንደን ውስጥ የሚካሄድ የሞባይል ዝርፊያ እንኳን ማቆም ተስኗታል። ይህንን ተከትሎ በነገራችን ላይ የለንደን ፖሊስ በጣም ብዙ ነገሮችን ሞክሯል። ነገር ግን ይህንን የሞባይል ዝርፊያ ጭንብል ለብሰው ነው የሚያካሂዱት። ስለዚህ ይህንን የሞባይል ዝርፊያ መቋቋም ስላልቻለ አሁን ላይ ብታምኑ ባታምኑ በዚህ ስራ ውስጥ ከለንደን ፖሊስ በተጨማሪ የበጎ ፈቃደኞችም ጭምር እየተሳተፉበት ይገኛሉ። በጣም በርካታ የበጎ ፈቃደኞች በራሳቸው ተነሳሽነት በሳይክል እየዞሩ ህዝቡን ያስጠነቅቃሉ። ዩቲዩብ ላይ ሰርች አርጉት፣ ቲክቶክ ላይ ሰርች አርጉት፣ ብዙ ዳታዎችን ይዩ። በጣም ትገረማላችሁ። በጎ ፈቃደኞቹ የእጅ መቋጠሪያ አድርገው እየዞሩ ያንን የእጅ መቋጠሪያ ማለት ይሄ ለላ የፈለኩት ምንድነው ስልኮችን ከእጃችን መዳፍ ጋር የምናስርበት ማለት ነው። ገመድ እያደረጉ ስልካችሁን ይሰሩ ሌቦች በጣም አሉ እያሉ እያስጠነቀቁ እየዞሩ አሁን ላይ የሌባው ቁጥር ቀንሶ ነው። ቀደም የነገርኳችሁ ዳታ ሌተስት የሆነውን ዳታ ነው የነገርኳችሁ። በእነዚህ በጎ ፈቃደኞች በፖሊሶች ስምሪት የተለያየ ርብርብ ተደርጎ አሁን ዳታው ቀንሶ በየ6 ደቂቃው አንድ ሰው ሆኗል ስልኩን የሚሰረቀው። በፊት በየደቂቃው አንድ ሰው ስልኩን ይመነተፍ ነበር፣ እንደወረርሽኝ ነበር፣ በጣም አደገኛ ነበር። አሁን ላይ እንግዲህ ቀንሶ በየ6 ደቂቃው አንድ ሰው ስልኩን ይመነተፋል። የስልኩን ብቻ ነው የነገርኳችሁ። ዋሌት የሚሰረቀውን የሚጭበረበረውን ምናምን ተውት። እሱ ደግሞ በጣም ብዙ ቁጥር ነው ያለውና በሌቦችም አንደኛ የሌባ ሀገር የምትባለው ብሪታንያ ናት ማለት ነው። እንግዲህ ከፍ ስንል ያው መንግስቶቻቸው ደግሞ በተለይ የመቅደላን ዝርፊያ እናስታውሳለን። ሌሎች በነገራችን ላይ በሌላ ቪዲዮ የተዘረፉ ከኢትዮጵያ ከግብጽ ከምናምን ከተለያየ ሀገር ተዘርፈው እዚህ መጥተው የሚጎበኙትን በሌላ ቪዲዮ አስጎበኛቸዋለሁ። የኢትዮጵያን ቅርሶች እያንዳንዱን ነው የምናየው ሙዚየም ገብተን። ለአሁኑ ግን ጀስት ታላቋ ብሪታንያ የተባለችና በምትገዛው ግዛት ላይ ፀሐይ አትጠልቅም የተባለች 1/4 የመሬትን ክፍል ታስተዳድር የነበረች ብሪታንያ አሁን ላይ እንግዲህ በዚህ ደረጃ ሌቦችን እንኳን መቋቋም ያቃታት ደረጃ ላይ መድረሷ ነው እየተነገረ ያለው ማለት ነው። ይሄ በጣም አኪዩሬት ዳታ ነው። እንግዲህ ለንደን የምትኖሩ ምናምን ታውቁታላችሁ ብዬ አስባለሁ የስልክ ዝርፊያው ምን ያህል እንደተስፋፋ እና በጣም ያስጨንቃል። ላይ በጣም ተጠንቅቃችሁ ነው ስልካችሁን ራሱ ይዛችሁ የምትጎበኙት ማለት ነው። እና በጣም ኃይለኛ ሁኔታ ስልክ የሚዘረፍበት ሀገር ነው። ዋሌት የሚመነተፍበት ሀገር ነው። ይሄ ፒክ ፖኬት የሚሉት የዘረፋ ስልት በከፍተኛ ሁኔታ የተስፋፋው በዚች በለንደን ከተማ ውስጥ ነው ማለት ነው። እና እነሱም የተቸገሩበት ጉዳይ ነው። ጉብኝታችን እንግዲህ ቀጥሏል። ይኸውና ታላቋ ብሪታንያ እንዲህ ያለ ነገር ውስጥ ገብታ እየተፈተነች ያለበት ሁኔታ ነው ያለው ማለት ነው። ይህ እንግዲህ ሴንትራል ለንደን ላይ የሚገኝ ግንባታ ነው። በየቦታው ግን በህንፃ ውስጥ አልፈን ነው የምንወጣውና በነገራችን ላይ በዚህ ሰውዬ ስም አዲስ አበባ ውስጥ አንድ ዝነኛና አንጋፋ መንገድ እንደተሰየመለት ታውቃላችሁ? ለመሆኑ ይህ ሰውዬ ማን ነው? ስለዚህ ሰው ልንገራችሁ። ይሄ ሰው እንግዲህ ዊንስተን ቸርችል ይባላል። እንደምታዩት በሴንትራል ለንደን አካባቢ ትልቅ ሐውልት ሰርተውለታል። ከዚህ ቀደም የእንግሊዝ መሪ የነበረ ነው። በኢትዮጵያ ውስጥም ዊንስተን ቸርችል በስሙ የተሰየመ ትልቅ መንገድ አለ። ይኸውም ከፒያሳ ወደ ለጋሃር የሚወስደው መሀል ላይ ያለው ትልቁ አውራ ጎዳና ቸርችል ጎዳና እየተባለ ብዙዎቻችሁ ታውቁታላችሁ። ቸርችል ጎዳና ነው የሚባለው። ያ መንገድ የተሰየመው ለምንድን ነው ስንል ቀዳማዊ አፄ ኃይለሥላሴ ዊንስተን ቸርችልን ለማመስገን በማለት የሰየሙት ነበር። ዋነኛው በኢትዮጵያ ውስጥ መንገድ እንዲሰየምላቸው ምክንያት የሆነው ደግሞ የጣሊያን ወረራ ነው። ጣሊያን ደግሞ እንደምታስታውሱት እንግዲህ በ1935 እንደ አውሮፓውያን አቆጣጠር በድጋሚ ለወረራ ወደ ኢትዮጵያ መጣ ነበረ። ከዛ በኋላም ወደ ኢትዮጵያ ስትመጣ የኢትዮጵያ መሪ የነበሩት በወቅቱ ቀዳማዊ አፄ ኃይለሥላሴ ደግሞ ከአዲስ አበባ ለቀው ወደ እንግሊዝ ለንደን መጡ። ከዛ እዚህ ለንደን ላይ ኑሯቸውን አድርገው ነበረ። የሚኖሩበትም ከዚህ ከለንደን ወጣ ብሎ አንድ ቤት አለ። ይኖሩበት የነበረው ቤት አሁንም ድረስ ይጎበኛል። ቀዳማዊ አፄ ኃይለሥላሴ በዛ ኑሯቸውን
ጉብኝታቸውን እያደረጉ 5 ዓመት ጣሊያን በአዲስ አበባ እንደቆየ ይታወቃል። ታዲያ በዛ ሰዓት እንደ አውሮፓውያን አቆጣጠር ከ1935 ከ1940 እዚህ በቆዩበት ጊዜ በ1940 አንድ ነገር ተከሰተ። ይሄ ሰው ወደ ስልጣን መጣ፣ ዊንስተን ቸርችል። ዊንስተን ቸርችል ወደ ስልጣን ሲመጣ አንደኛው ያደረገው ነገር ጣሊያንን ለማዳከም ፈለገ። ይሄውም ጣሊያን በወቅቱ ከጀርመን አገዛዝ ጋር አብራ ጦርነት ከፍታ ስለነበረ የመጀመሪያው የዚህ ሰው ስትራቴጂ የዊንስተን ቸርችል ጣሊያንን ከመላው ከቀኝ ግዛቶቿ እያዳከሙ ማውጣት ነው። ስለዚህ የመጀመሪያ ትኩረቱ የነበረው ምስራቅ አፍሪካ ሲሆን ከምስራቅ አፍሪካም ደግሞ ኢትዮጵያ ላይ ትኩረት አድርጎ ኢትዮጵያ ከጣሊያን አገዛዝ ነፃ እንድትወጣ ኢትዮጵያን አርበኞችን ለማገዝ ውሳኔ ያሳልፋል ማለት ነው ዊንስተን ቸርችል። ከዛም የእንግሊዝ ወታደሮች ከዊንስተን ቸርችል በደረሳቸው ትዕዛዝ መሰረት ከኢትዮጵያ አርበኞች ጋር በጋራ በመሆን በፋሺስት የጣሊያኑ አገዛዝ ላይ ውጊያ ከፈቱ ማለት ነው። በህብረት ሆነው ተዋጉ፣ የእንግሊዝና የኢትዮጵያ ወታደሮች ማለት ነው። በጋራ ከተዋጉ በኋላ የፋሺስት ጣሊያን አገዛዝን ጣሉት ማለት ነው። ከዛ በኋላ እንግዲህ ዊንስተን ቸርችል በሰጡት ቀጥተኛ ትዕዛዝ ጦርነቱ ሲያከትምና የፋሺስት ጣሊያን መንግስት ሲወገድ ከኢትዮጵያ ውስጥ በዛ ጊዜ እንግዲህ ቀዳማዊ አፄ ኃይለ ሥላሴ ከዚህ ከለንደን ወደ ኢትዮጵያ ወደ መንበረ መንግስታቸው ተመለሱ ማለት ነው። በኋላም አዲስ አበባ ከተመለሱ በኋላ ይህንን ትዕዛዝ ለሰጡትና ኢትዮጵያን ላገዙት ለዊንስተን ቸርችል አመስግነው ትልቅ የምስጋና ጋዜጣዊ መግለጫ ሰጡ። ከዛ በኋላ ከምስጋናውም በኋላ ዊንስተን ቸርችልን ለማሰብ ያደረገልን ነገር ለማመስገን በሚል ለዊንስተን ቸርችል ያንን ቸርችል ጎዳና እየተባለ የሚጠራውን ትልቁን ፒያሳና ለጋሃርን የሚያገናኘውን መንገድ በስማቸው ሰየሙላቸው ማለት ነው። እንግዲህ ኢትዮጵያ ውስጥ በስማቸው መንገድ የተሰየመላቸው የዊንስተን ቸርችል ታሪክ ይህንን ይመስላል ማለት ነው። ያው በነገራችን ላይ ኦል ኦቨር ዩኬ ስትዞሩ በሺ የሚቆጠሩ ሐውልቶች ነው ያሉት። ከዛ ውስጥ እንግዲህ ይሄንን ሐውልት እንደ ዋና ምሳሌነት አንስቼ የዊንስተን ቸርችልን ታሪክ የነገርካችሁ በቀጥታ ከኛ ጋር ስለሚገናኝ ነው ማለት ነው። የለንደን ጉብኝታችን አሁንም ቀጥሏል። ይሄ የምታዩት እንግዲህ አሁን ይሄንን እየቀረጽኩ ያለሁት በጧት ስለሆነ ነው እንጂ እንደዚህ አይደለም። ሰው ገና ይፈላል ይጎርፋል ነው የሚባለው ለንደን ላይ። ሐውልት ሲባል ይኸውላችሁ የሌላቸው የለም። እኚህ ማህተመ ጋንዲ ናቸው። እዚህ ጋር ደግሞ አይ ቲንክ ኔልሰን ማንዴላ ነው ያየው መሰለኝ። ማንዴላ ናቸው? አዎ ኔልሰን ማንዴላ ናቸው። በነገራችን ላይ ዩኬ ላይ ሐውልት ከመብዛቱ የተነሳ በቃ የትርፍ ሰዓት ስራቸው ነው የሚመስለው። ሐውልት ማለት ሲደብራቸው ራሱ ሐውልት ለምን አንሰራ ምናምን የሚባባሉ ነው የሚመስላቸው። በጣም ማአት ሐውልት ነው ያለው፣ በጣም ብዙ። ከሐውልቱ አበዛዝ የተነሳ ማለት ነው ዝም ብላ ራሳችሁን ሁሉ የሚመስል ሐውልት ልታገኙ ትችላላችሁ። ቀና ብላችሁ እኔ ነኝ እንዴ ምናምን በቃ ካሜራ ኤቭሪዌር እንዲህ ካረጋችሁት ይሆን ሐውልት አለ። እንደው በሞቴ አንድ ሐውልት ላሳያችሁ ስለ ሐውልት ከተነሳ ይቀር። አሁን ይሄ ምንድነው? ሉክ የተገለበጠ እግር ነው በቃ ወደ ውስጥ የተቸከለ። እንደዚህ ትተከላለ ነው እንደዚህ ተተከል ነው ምንድን ማለት ሰውየው ማናቱ ተዘቅዝቆ በቃ እግሩ ወደ ላይ ያለ እግር ብቻ ነው ያለው ሐውልት። እና አጠገቡ ሄጄ ነበር። ምንም ዲስክሪፕሽን የለውም ምን ለማለት እንደፈለጉ። ምን ተተከሉ ነው ምንም አታመጡም ነው ምንም ያልገባኝ ነገር። አሁን ደግሞ ማዕከላዊ ለንደን ላይ እንገኛለን። ማዕከላዊ ለንደን ላይ ከምታዩቸውና በዓለም ላይ ታዋቂ ከሆኑ ሰዓቶች መካከል ይሄ የለንደኑ ሰዓት ነው። ይሄ ምንድነው እንግዲህ ቤዚካሊ ኤልዛቤት ሰዓት እየተባለ ነው የሚታወቀው፣ ግን ብዙዎች ደግሞ ቢግ ቤን በሚል ስም ነው የሚያውቁት። በአሁኑ ሰዓት ወደ ቢግ ቤን ተቀይሮ ስሙ ማለት ነው። በፊት ግን ያው ኤልዛቤት እየተባለ ነው የሚጠራው፣ ያው ንግስት ኤልሳቤትን ለማሰብ ማለት ነው። ለንደን ዋናው ፓርላማ ሲቃጠልባት አዲስ ፓርላማ እንዲሰራ ንግስት ኤልሳቤት በሰጡት ትዕዛዝ መሰረት ነው የተሰራው ማለት ነው። እጅግ ልዩ ዲዛይን ያለው። በኋላም ፓርላማው ላይ አናቱ ላይ ትልቅ ሰዓት መትከል ጀመሩ እንደምታዩት ማለት ነው። ይሄኛው ሰዓት ማለት ነው። ይሄ ኤልዛቤት ታወር ላይ ያለው ሰዓት በመላው ዓለም በጣም ፌመስ የሆነ ሰዓት ነው። በነገራችን ላይ ከእንግሊዝ በፓርላማው ላይ ሰዓት ከሰቀለች በኋላ በጣም በርካታ የዓለም ሕዝብ ከእንግሊዝ በመውሰድ የፓርላማዎቻቸው ላይ ትልልቅ ሰዓት የማስቀመጥ ነገር አለ። የህንፃ ዲዛይናቸው ምንም እንኳን ቢለያይም ማለት ነው። ይሄ ዲዛይን በጣም የተለየ ነው። ነገር ግን የተለያየ አይነት ዲዛይን ቢሰሩም ሰዎች ለፓርላማቸው አናቱ ላይ ሰዓት በመትከል ሰዓትን ልክ የፓርላማ መገለጫ እንደማድረግ ሲቆጥሩት ታይቷል። ይሄ እንግዲህ ትክክለኛ ሰዓት ነው የሚቆጥረው። እንደምታዩት አሁንም እየቆጠረ ያለው በጣም ትክክለኛ ሰዓት ነው። ያው ዩናይትድ ኪንግደም እና ሰዓት ደግሞ ያላቸውን ግንኙነት ከዚህ ቀደም ነግሬያቸዋለሁ። በተለይም ለንደን እና ሰዓት ማለት ነው። የዓለም በሙሉ የሰዓት አቆጣጠር ግማሽ ሆና የምትቆጠረው ለንደን ናት። ይሄንን ካላያችሁ በነገራችን ላይ ስለ ሰዓት የሰራሁትን በጣም ሰፊ ቶፒክ ስለሆነ ስለ ሰዓት የሰራሁትን ከዚህ ቀደም ያለውን ቪዲዮ ሄዳችሁ ተመልከቱ፣ ታገኙታላችሁ እዚህ ዩቲዩብ ላይ። የአንድ ሰዓት ልዩነት ባለባቸው ተራራ ላይ ቆሜ የሰራሁት በጣም ኢንተረስትድ ስለ ሰዓት ስለ ጊዜ አቆጣጠር ብዙዎቻችን ልብ የማንለው ነገር ነው። ሰዓትን ባይዘው ለንደን ውስጥ በዚህ ታወር ላይ ብቻ ሳይሆን በጣም ብዙ ቦታ ትልልቅ የሰዓት ታወሮችን ትመለከታላችሁ። ይሄ እንግዲህ ቢግ ቤን ይሄ ነው። በየሰዓቱ ደወል ይደውላል። ቢግ ቤን ብለው ይጠሩታል ማለት ነው። ወይም ኤልዛቤት ታወር ተብሎ ይጠራል። የለንደን ጉብኝታችን አሁንም ቀጥሏል። አንድ በጣም ኖቲስ የምታረጉት ነገር ለንደን ያለሁት ሙምባይ ነው ያለሁት ነው የምትሉት። በቃ በፍጹም ለንደን ያላችሁ አይመስላችሁ። የህንዱ ብዛት በጣም ብዙ ህንድ ነው ያለው። በጣም ብዙ ህንድ እና ብዙ
አገልግሎት የሚሰጡ ብታዩ ምናምን በየቦታው በጣም ብዙ ህንድ ነው የምታዩትና በጣም ነው የገረመኝ። እኔ ራሱ ህንድኛ አይደለም እንዴ። ይሄ ሁሉ ሰው እንግዲህ እዚህ ጋር የምታዩት የቴምዝ ወንዝ ላይ ፎቶ ለመነሳት ነው። በጣም ብዙ ቱሪስት ያላችሁ እዚህ ጋር ከፓርላማው ጎን ደግሞ ስታዩት ውበቱ በጣም የሚያምር ነው። ይሄ ቴምዝ ወንዝ ነው እንግዲህ እንደምታዩት በእንግሊዝ ውስጥ ወደ 346 ኪሎ ሜትር በመጓዝ አንደኛ ነው ይሄ ወንዝ። ለንደንን የእንግሊዝን ዋና ከተማ ለንደንን ሙሉ በሙሉ ቆርጧት ያልፋል። ረጅሙ ነው። በዩናይትድ ኪንግደም ካየነው ደግሞ አራቱ ሀገር ላይ ከሴቨርን ወንዝ ቀጥሎ ሁለተኛው ወንዝ ነው ማለት ነው። ሁለተኛው ረጅም ወንዝ ነው እና እዚህ ላይ እንግዲህ የጀልባ ሽርሽር ለትራንስፖርት ለተለያየ አገልግሎት ይውላል። በጣም ብዙ ቱሪስቶችም ማታም ቀንም በጣም ብዙ ቱሪስቶች እየመጡ ወንዙ ጋር ፎቶ ይነሳሉ። እይታውም አሪፍ ነው ከሞላ ጎደል። ይግቡ በ45000 ካሬ ሜትር ላይ ወደ ተንጣለለው የፊሶን ሪል ስቴት እንኳን ደህና መጣችሁ። ቤቶቻችን ተጠናቀዋል። ይምጡና ይረከቡ። በተንጣለለው የፊሶን መንደር ታውን ሃውስ፣ ቪላና አፓርትመንት እንደ ምርጫው አቅርበናል። ዘመናዊና ቅንጡ አፓርትመንቶቻችን ከባለ 1 እስከ ባለ 3 መኝታ ተሰናድተዋል። እርሶን ይጠብቃሉ። የከርሰ ምድር ውሃ፣ ለተለያዩ ፕሮግራሞች የሚሆን ሰፊ ቴራስ፣ 24 ሰዓት የማይቋረጥ ተጠባባቂ ጄኔሬተር፣ ሰፊና አስተማማኝ የመኪና ማቆሚያ፣ የደህንነት ካሜራ ጨምሮ ይሄ ቀረሽ የማይባል ዘመናዊና ቅንጡ አፓርትመንት። ምርጫው ቪላ ከሆነ ደግሞ የተሟላና በ340 ካሬ ሜትር ላይ ያረፈ በውስጡ 6 መኝታ ቤቶች፣ 7 መታጠቢያ ቤቶች፣ 2 ሳሎን፣ 1 ባህላዊና 1 ዘመናዊ ኩሽናዎችን በውስጡ ያቀፈ ቤትም አለን። ታውን ሃውስስ ቢሉ በፊሶን መንደር ምን ጠፍቶ 5 መኝታ ቤት፣ 6 መታጠቢያ ቤትን፣ 1 ባህላዊና 1 ዘመናዊ ኩሽና አካቶ በ190 ካሬ ላይ ያረፈ 2 መኪና ማቆም የሚያስችል ሰፊ ግቢ ያለው የፊሶን መንደር። ይምጡ፣ ዛሬውኑ የቤት ባለቤት ይሆኑ። በ0952 78 78 78 ወይም በ0952 79 79 79 ላይ ሃሎ ይበሉን። ፊሶን ሪል ስቴት የርሶ። እንደዚህ አይነት ነገር ስታዩ ግን አይ ጊዜ ነገር አትሉ ላሳያችሁ። እነዚህ እንግዲህ የፐብሊክ ፎን ናቸው። ላይክ የህዝብ መገልገያ ስልክ የነበሩ ማለት ነው። ዛሬ እንግዲህ በለንደን ጎዳና ላይ አንዱም አገልግሎት አይሰጡም። አገልግሎት አለመስጠት ብቻ ሳይሆን አንዳንዶቹ በቆሻሻ አንዳንዶቹ በቃ በእነዚህ በአይነ ምድር ምናምን የተሞሉ ናቸው። ለማየት ራሱ እስከሚቀፉ ማለት ነው። እንደውም እዚያ ሴንትራል ለንደን አካባቢ ያሉት ይሻላሉ ከሞላ ጎደል የተዘዋውሬ ባየሁባቸው እና የጊዜ እንጂ የነገርም ሆነ የሰውም ጀግና የለውም። እንደምታያቸው ናቸው በሙሉ በየቦታው። በፊት ሰው ተላቅሶ የሚገናኝበት የነበሩ ወረፋ ተይዞላቸው ነበር የሚደወልባቸው የነበረው። አሁን ግን ሉክ ብሎ ማንም ይጽፍባቸዋል ምናምን ጀስት ትራሽ ማጠራቀሚያ ሆኗል። ነገርም አይልም። እዚህ ጋር ደግሞ the women of World War II በሚል ሐውልት ሰርተዋል። ሁለተኛው ዓለም ጦርነት የተጋደሉ ተጠቁ ሴቶችን ለማስታወስና ለማሰብ የተደረገ ሐውልት ነው። አበባ ይቀመጥለታል። እንደምታዩት የተለያየ ሴቶች አልባሳት ተንጠልጥሎ ቦርሳቸው ተንጠልጥሎ እነሱ ግን የሉም። ያው ሪፕሬዘንት የሚያደርገው በጦርነት ምክንያት ህይወታቸውን ማጣታቸውን ሪፕሬዘንት ለማድረግ ነው እና የራሴን ሐውልት ላስጎብኝ ብል ማለት ነው። ይሄ ደግሞ እኔ ነኝ። ያው ዩቲዩብ ከመጀመሪያ በፊት ፈረሰኛ ነበር። እሱን ለማሰብ እንግሊዝ እንግዲህ እንደዚህ ያርጋ ሐውልት ሰርታልኛለች። ይሄ ደግሞ እንግዲህ የእንግሊዝ ነገስታት የሚኖሩበት የቤኪንግሃም ቤተመንግስት ነው የሚባለው። በቤኪንግሃም ቤተመንግስት ሲነሳ ደግሞ አብሮ የንጉሱ ጠባቂዎች ፈረሶች ምናምን ይነሳሉ። የንጉሱ ያው ንግስቷ እያሉ ንግስቷ ነበር የሚባለው፣ የንግስቷ ጠባቂ ነበር የሚባለው። አሁን ላይ ደግሞ ንጉስ ስለሆኑ ያሉት የንጉሱ ጠባቂ ተብለው ቤዚካሊ እነዚህ የንጉሱ ጠባቂዎች ወይም እንግሊዝ ብላችሁ ሰርች ስታረጉ የምታገኟቸው ፈረስ ላይ የተቀመጡ ምናምን የምታዩቸው ጋርዶች የነገስታት ጋርዶች ወይም የንጉሱ ጠባቂዎች ተብለው ነው የሚጠሩት። እነዛ እንግዲህ ቤዚካሊ የመጀመሪያ ዋና ስራቸው ሁለት ነው። አንደኛው የክብር ሲሆን ሁለተኛው ደግሞ ደህንነት ነው። የደህንነት ጥበቃ በከፍተኛ ሁኔታ ያደርጋሉ። ሌላኛው ደግሞ ትርኢቶችን በማሳየት ንጉሳዊው ክብር እንዳይጠፋ ያ ንጉሳዊ የነበረው ስርዓት እንዳይጠፋ ለማሳየት እንግዶች ሲመጡ ትርኢት ማሳየት፣ ንጉሱን መጠበቅ እና ደግሞ ዝም ብለው ሲታዩ እንደ ቲያትር ብዙ ሰዎች የሚመስላቸው በቃ ትርኢት እያሳዩ ነው የሚመስሏቸው ያ ንጉሳዊን ስርዓት ለማድረግና ከዛም በተጨማሪ ደግሞ በጣም በጥብቅ ሁኔታ በሀገሪቱ ጦር ውስጥ በእንግሊዝ ጦር ውስጥ በከፍተኛ ሁኔታ የሰለጠኑ ንጉሱን መጠበቅና ሌሎች የስለላ ስራ መስራት ነው ስራቸው ማለት ነውና ስለላን ጥበቃንና እንዲሁም ትርኢቶችን በማሳየት ደግሞ ይሄ ንጉሳዊው ድባብ እንዳይጠፋ ያደርጋሉ ማለት ነው። ቤዚካሊ እነዚህ ናቸው የንጉሱ ጠባቂዎች ስራ እንጂ ብዙ የዓለም ህዝብ እንደሚያስበው ቻትጂፒቲም ላይ ሰርች ልታደርጉ ትችላላችሁ። ብዙ የዓለም ህዝብ የሚያስበው በቃ ትርኢት እንደሚያሳዩ በቃ እዛ ላይ ሆኖ እንደዚህ ቀጥ ብሎ ስለሚቀመጡ ትርኢት ለማሳየት ይመስላቸዋል። ግን አይደለም። ዋና ስራቸው በጣም በከፍተኛ ሁኔታ ሰልጥነው የሚመጡ ናቸው። ስራውም ቀላል አይደለም። በነገራችን ላይ ለረጅም ሰዓት ቀጥ
ብሎ ሳይንቀሳቀሱ መቆም፣ ቀጥ ብሎ ፈረስ ላይ መቀመጥ በጣም ከባድ ነገር ነው። ጀስት ለሆነ ደቂቃ እንኳን ብታስቡት ማለት ነውና በጣም የምድራችን ከባድ ከሚባሉ ስራዎች መካከል አንዱ የዚህ የነገስታት ጋርድ መሆን፣ እንደዚህ አይነት ትርኢቶች ላይ መሳተፍ ነው። አንዳንድ ጊዜ አይታችሁ ከሆነ ቀጥ ከማለት ብዛት ረጅም ጊዜ የሰለጠኑ ስለሆኑ ማለት ነውና ብዙ ቪዲዮዎችም ላይ ካያችሁ ራሳቸውን ሲስቱ አንዳንድ ያጋጥማቸዋል። ስራ መልፋት መድከም ብቻ ነው፣ ቀጥ ብሎ መቆም በራሱ በጣም ትልቅ ስትረስፉል የሆነ ነገር ነውና የዓለም ከባዱን ስራ ነው የሚሰሩት እነዚህ እንግዲህ የንጉሱ ጠባቂዎች ማለት ነው። ሶ ከቤኪንግሃም ከነገስታቱ መኖሪያ ደግሞ ወጣ ብለን እስቲ ጉብኝታችን አሁንም ቀጥሏል። ለማንኛውም ሌላኛው ለበርካቶቻችን ግራ የሚገባው ያነዳዳቸው ነው። ያው የመንገድ ጠርዝ አጠቃቀማቸው ማለት ነው። እኛ እንግዲህ መኪኖቻችን ግራ መሪ ናቸው። ኢትዮጵያም ዩናይትድ ስቴትስ አሜሪካን ጨምሮ አብዛኛው የዓለም ክፍል የሚጠቀመው መኪኖቹ ግራ መሪ ሆኖ የቀኙን ሳይድ ይዘን ነው የምናሽከረክረው። እዚህ ደግሞ እንግዲህ ብሪታንያና ብሪታንያ ቀኝ በገዛችባቸው ሀገሮች በሙሉ ደግሞ ቀኝ መሪ ናቸው። ግራውን መስመር ይዘው ነው የሚሄዱት። መሪያቸው ቀኝ መሪ የሆነበትና ግራ መስመሩን ይዘው የሚሄዱት ከመላው ዓለም ተቃራኒ የሆኑበት የራሳቸው ምክንያት አለ። ይሄውም ምክንያት እንግዲህ ከአባቶቻቸው ታሪክ ጋር የሚያያዝ ነው። ይሄውም እንደምታውቁት እንግዲህ ፈረሰኞች ናቸው። ወደ ድሮ ስትሄዱ ከ100 ዓመት በፊት ምናምን መኪና ከመፈጠሩ በፊት ፈረሰኞችን ታገኛላችሁ። ፈረስ ስትሉ ደግሞ መጓጓዣ ብቻ ሳይሆን ደግሞ ጦርነት የማይምሮ ላይ ይመጣል። ብሪታንያና ጦርነት ደግሞ ሁልጊዜም የተያዙ እንደሆኑ ታውቃላችሁና ስለዚህ የድራይቨር ሳይዱ ለምን እንደዛ እንዳደረጉት ሲናገሩ ወይም ታሪኩን ሄዳችሁ ስታነቡ የምታገኙት መልስ በጣም ነው ሰርፕራይዝ የሚያደርገው። ይኸውም አባቶቻቸውን ፈረሰኞቹን ለማስታወስ ነው። ሆን ብለው ከዓለም ተቃራኒ ቢሆንም እነሱ እንደዚህ ያደረጉት ማለት ነው። እነሱ ቅኝ በገዙባቸው ሀገሮች በሙሉ እንደዚህ የሚነዳው ምክንያቱም ፈረስ እንግዲህ የሄዳችሁ ለውጊያ ስትሄዱ በግራ እጃችሁ የፈረሱን መሪ ትይዛላችሁ፣ ወይ ምንድነው የሚባለው የሆነ የፈረሱን ማስገሪያ ነው የሚባለው፣ እንደዚህ የፈረሱን እንትን ትይዛላችሁ፣ የፈረሱን መሪ ትይዛላችሁ። በቀኝ እጃችሁ ደግሞ ጎራዴ ነው የምትይዙት። በቀኝ እጃችሁ ጎራዴ ስለምትይዙ ለመቁረጥ ምናምን ያንን ለማስታወስ መሪውን የመኪናውን መሪ በቀኝ አደረጉት፣ እንዲሁም ደግሞ የድራይቨር ሳይዱን ደግሞ በግራ አደረጉት ማለት ነው። ስለዚህ እዚህ ዩኬ ስትመጡ ተቃራኒ የሆነው አነዳድ ተግባራዊ ሆነው አባቶቻቸውን ለማስታወስ እና ከዛ የመጣ ነው። ስለዚህ በብዛትም ድሮም በፈረስ እያሉም ሲሄዱ ኖርማሊ በግራውን ሳይድ ይዘው በቀኝ እጃቸው የሆነ ነገር ይዘው ስለሚነዱ ኖርማሊ ፈረሱን በሚያደርጉበት ስታይል ነው ያደረጉት። ከዛ በኋላ እንደዛ ሆኖ ቀረ ማለት ነው። ብዙ ጊዜ አሜሪካን ቱሪስቶች ወደዚህ ሲመጡ መኪና መንዳት ያቅታቸዋል፣ ምናምን ግራ ይገባቸዋል። እንዲሁም ኢትዮጵያን ጨምሮ በመላው ዓለም ከዩናይትድ ስቴትስ አሜሪካ ጋር በጣም አብዛኛው ዓለም ተመሳሳይ የሆነ የድራይቨር ሳይድ ነው ያለው። ዩኬ እና ቀኝ የገዛቻቸው ሀገሮች ደግሞ ተመሳሳይ ግራ ነው ያላቸው ማለት ነው። እንደ ኬንያ ምናምን ስትሄዱ አሁን ኬንያ፣ ኡጋንዳ ምናምን ተመሳሳይ የሆነ የግራ ሳይድ ነው ይዘው የሚነዱት ማለት ነው። ደግሞ ምን ያህል የሀበሻ ኮሚኒቲ ለንደን ውስጥ እንዳለ ማለት በጣም ብዙ ሰው ነው ያለው። ሉክ እዩት። ይሄ ሁሉ ምን ይመስላችኋል? የሀበሻ ሬስቶራንት ኢትዮጵያን ሬስቶራንት ብላችሁ ሰርች ስታደርጉ ሉክ የሚመጣው ብዛቱ በለው በጣም ብዙ ነው። ኢቨን አንድ አካባቢ ያሉ ራሱ በጣም ብዙ ናቸው። ሉክ ዙም እንኳን ስታደርጉት የአንድ ኮሚኒቲ ሬስቶራንቶች በጣም በበዙ ቁጥር ያ ኮሚኒቲ ምን ያክል በብዙ ቁጥር እንዳለ ነው የሚያሳያችሁና በስመ አብ የኢትዮጵያ ሬስቶራንት በጣም ብዙ ነው ያለው። በጣም ብዙ ኢትዮጵያውያን ነው የሚኖሩት። ብዙ ቦታ አገልግሎት ፈልጋችሁም ስትሄዱ ታገኟቸዋላችሁ። በጣም ብዙ ኢትዮጵያውያን ግን ህንዳውያን ይበዛል። ህንዳውያን በጣም በብዙ ቁጥር ነው የሚበዙት። እኔ ራሱ ህንድ ልለምድ ነበር ከብዛቱ የተነሳ እና በጣም ብዙ ህንዳውያን ያሉት። ኤኒዌይስ ጉብኝታችን ቀጥሏል። መንገዳቸው ባይዘው ተቃራኒ ስለሆነ በቃ ልክ እንደ አዲስ አበባ እየመሰለ ወደዛ ያለው ልሻገር ምናምን ለካ ከዚህ ነው የሚመጡት ምናምን ወደ ግራ ያለው እነሱ የሚመጡት ከቀኝ፣ ወደ ቀኝ ሳይ ደግሞ ወደ ግራ ከግራ ነው የሚመጡት ምናምን በጣም ግራ ያጋባል። በነገራችን ላይ የለንደን ባቡር በጣም ሰፊ ነው ማለት የተቆራረጠ ፉርጎም አይደለም ያለው ሙሉ ለሙሉ አንድ ነው፣ ግን በቃ ላይክ በጣም ሰፊ ነው። በጣም ሰፊ ነው በጣም ለንደን እስቲ ደግሞ ኮፊ ታይም፣ ኮፊ እንጠጣ። ይሄ ካፌ በቃ አውሮፓ ውስጥ በጣም ብዙ ነው ያለው። ኮስታ ኮፊ። ኦኬ ኮስታ ኮፊ። ቡናችንን ይዘናል ከኮስታ ኮፊ። እስቲ ቡና እየጠጣን ስለ ለንደን የህዝብ መጓጓዣዎችና መሰረተ ልማቶች አንድ አስገራሚ ነገር ልንገራቸው። እንግዲህ የዩናይትድ ኪንግደም መንግስት ለንደን ውስጥም ሆነ ዩናይትድ ኪንግደም ውስጥ የምታዩቸውን መሰረተ ልማቶች ራሱ ኦን እንደማያደርጋቸው ታውቃላችሁ። ለሌሎች ሀገራት የተሰጡ ናቸው። ትራንስፖርቱ ብትሉ፣ መጠጡ፣ ውሃ፣ የሚጠጣው ውሃ፣ ኤሌክትሪክ፣ መብራት፣ ጋዝ የመሳሰሉት እነዚህ ትራንስፖርቱን ጨምሮ ስታዩ በሙሉ በሌሎች ሀገራት ንብረት ናቸው። ኢንክሉዲንግ ኤርፖርቶቹ ማለት ነው። እነዚህ ሀርትስብሪው እና አንድ
ደግሞ አለ ኤርፖርት። ሁለት ኤርፖርቶች አሉ። በእርግጥ 3-4 ነው፣ ግን ሁለቱ ኤርፖርቶች የዩናይትድ ኪንግደም መንግስት አይደሉም፣ የሌላ ሀገራት ናቸው። ለምሳሌ ኤርፖርቶችን ብናይ ግዙፉን የሂትሮ ኤርፖርት ብናየው ሂትሮ ይባላል፣ ትልቁ የለንደን ኤርፖርት። እንግዲህ ሂትሮ ኤርፖርት ብታምኑም ባታምኑም ያን የሚያክል ግዙፍ ኤርፖርት ንብረትነቱ የማን ነው ካላችሁ የዩናይትድ ኪንግደም ሳይሆን ያ ኤርፖርት የኳታር፣ የስፔን እንዲሁም የቻይናና የሲንጋፖር ባለሀብቶች ነው። የኳታርና የስፔን መንግስት እንዲሁም ደግሞ የቻይናና የሲንጋፖር ባለሀብቶች አንድ ላይ ሆኖ ኦን የሚያደርጉት ኤርፖርት ነው ብታምኑም ባታምኑም። እና ብዙ ነገር መንግስት የሚቆጣጠረው ወይም መንግስት ኦን የሚያደርገው አይደለም እዚህ ውስጥ። ሌላኛው ደግሞ መጠጥ ውሃ ነው። ለንደን ውስጥም ጨምሮ በሌሎችም የዩናይትድ ኪንግደም ከተሞች የሚጠጣው ውሃ በብዛት የሚወሰደው ከቴምዝ ወንዝ ነው። ከዚህ ቀደም ማሳይቻችኋለሁ። ቴምዝ ወንዝ ሙሉ ለንደንን ከፍሏት የሚያልፈው ወንዝ ማለት ነው፣ ትልቁ ወንዝ። እንግዲህ ከዛ ወንዝ ላይ ነው መጠጥ ውሃ የሚጠጡት። ግን ብታምኑም ባታምኑም የመጠጥ ውሃ አቅርቦት ሲስተሙ ራሱ ባለቤትነቱ የዩናይትድ ኪንግደም መንግስት አይደለም። ኦን የሚያደርጉት የሌሎች ሀገራት መንግስታት ናቸው። እነዚህም ደግሞ እንደ ካናዳ፣ ኤሚሬትስ፣ ቻይና እነዚህ ናቸው። እነዚህ 3 ሀገሮች በባለቤትነት የመጠጥ ውሃ አቅርቦቱን ያስተዳድራሉ ማለት ነው። የዩናይትድ ኪንግደም መንግስት አሁንም ቢሆን በውሃ አቅርቦቱም ቢሆን ድርሻ የለውም ወይም የእሱ ንብረት አይደለም ማለት ነው። ያንን የሚያደርጉት እነዚህ የ3 መንግስታት ናቸው። 3 መንግስታት በባለቤትነት የያዙት ነው የውሃ አቅርቦቱን። የመብራት ኃይል አቅርቦቱን ኤሌክትሪክን ስናይ ደግሞ ኤሌክትሪኩንም ኦን የሚያደርጉት እንደዚሁ የሆንግ ኮንግ ባለሀብቶች፣ የካናዳና የቻይና ባለሀብቶች ናቸው ማለት ነው ኦን የሚያደርጉት። እንግዲህ የለንደን መንግስት ምንም አይነት ኦን የሚያደርገው መሰረተ ልማት የለውም በሙሉ ማለት ነው። ፕራይቬታይዝ ስላደረገው ሌሎች ሀገራትና የሌሎች ሀገራት ባለሀብቶች ናቸው እዚህ መጥተው ኢንቨስት አድርገው የሚያስተዳድሩት ማለት ነው። እና ይሄ ነገሩ በጣም ነው የሚያስገርመው የዩናይትድ ኪንግደምን ሞር ስታዩት ማለት ነው። ከተማ ላይ የምትመለከቷቸው የህዝብ መጓጓዣ አውቶቡሶች በሙሉ ደግሞ ኦን የሚደረጉት በማን ቢሆን ጥሩ በፈረንሳይና በጀርመን ነው ኦን የሚደረጉት። የፈረንሳይ መንግስትና የጀርመን መንግስት ናቸው ባለቤት የሆኑት ማለት ነው። እና ኢማጂን ላይክ አንድ ነገር የዩኬ መንግስት አንድ ነገር የለውም ኦን የሚያደርገው ማለት ነው። ፕራይቬታይዝ ስላደረገው በተለይ ኢኮኖሚያ በጣም እየተዳከመ ሲመጣ የዩናይትድ ኪንግደም በ1985 ዓመተ ምህረት ገደማ ላይ የዩናይትድ ኪንግደም መንግስት ውሳኔ ያስተላልፍና ያው ፕራይቬታይዝ ለማድረግና ሌሎች ሀገራት ሌሎች ባለሀብቶች እየመጡ እዚህ ኢንቨስት እንዲያደርጉ ማለት ነው። በመጨረሻ እንግዲህ ይሄ ሆነ። አሁን ላይ ለንደንን ጨምሮ በመላው ዩናይትድ ኪንግደም ኦን የሚደረጉ አብዛኛው ነገሮች በመንግስት ቁጥጥር ስር አይደሉም። የሌሎች ሀገራት መንግስታት፣ የሌሎች ሀገራት ባለሀብቶች ንብረት ነው ማለት ነው ፕራይቬታይዝ ስለተደረገ ማለት ነው። እንግዲህ ጥሩ ነው መጥፎ ነው እሱ ያው ተንታኞች ናቸው በደንብ ሊናገሩ የሚችሉት። እኔ የዘርፉን ባለሙያ ስላሉ ጥሩ ነው መጥፎ ነው ልል አልችልም። ግን አንደኛው ለየት የሚያደርገው ነገር ልክ እንደ ማንኛውም ፕራይቬታይዝ እንደሚያደርግ ሀገር ሁሉ ዩናይትድ ኪንግደምም መንግስትም ምንም አይነት ኦን የሚያደርገው መሰረተ ልማት የለም። መሰረተ ልማቶቹ ያው ሙሉ በሙሉ በሚባል ደረጃ በሌሎች ሀገራት መንግስታትና በሌሎች ባለሀብቶች ቴክኦቨር የተደረጉ ናቸው ማለት ነው። እና እንግዲህ እንግሊዝ እንደዚህ አይነት ኑሮ ነው እየገፋች ያለችው ማለት ነው። ባይዘው ቪው በጣም ደስ ይላል። ኮፊ እየጠጣሁበት ያለው ቦታ ውጭውን እንደዚህ እያያችሁት ነው። እዚህ ጋር ኮፊ የምትጠጡት በጣም ነው ደስ የሚለው። ኤኒዌይስ ለምንድን ነው ግን ሰብስክራይብ ማታረጉት? ለምንድን ነው 2 ሚሊዮን ገብቼ የታል እያረግን ነው ትልኛል? የታል ሁሌ እኮ ነው የምትሉኝ። ልክ ሁሌ ነው በቴሌቪዥን ነው የምናየው፣ ስንጨርስ እናደርጋለን። ሁሌ የታል እሺ ችግር ላይክ በቀን ውስጥ የሆነችዋን ላይ ከ20 ደቂቃ ቁጭ ብለህ ቡና ካልጠጣ እንዴት ነው መኖር የሚቻለው? ይቻላል? እኔ እንጃ። የሆነ ቡና የማትጠጡ ሰዎች እስቲ ልምዳችሁን አጋሩን። ስለ ዩናይትድ ኪንግደም ካነሳን አይቀር በነገራችን ላይ ጥቂት ስለ ዩናይትድ ኪንግደም አስገራሚ ነገሮች ልንገራችሁ። በአሁኑ ሰዓት እንግዲህ የዩናይትድ ኪንግደም ዋነኛ ብሔራዊ ቋንቋ እንግሊዘኛ ነው። ነገር ግን ለ300 ዓመታት የእንግሊዝ ይፋዊ የስራ ቋንቋ ፈረንሳይኛ እንደነበር ስንቶቻችሁ ታውቃላችሁ? ታሪክ እንደሚነግረን ከሆነ በ1066 ዓመተ ምህረት ማለትም ሮማኖች ከእንግሊዝን ሲወሩ ንጉሳውያን ቤተሰብና መኳንንቱን ፈረንሳይኛ ተናጋሪ እንደነበሩ ነው ታሪክ የሚያስረዳው። በዚህ ምክንያት እንግዲህ ፈረንሳይኛ በፍርድ ቤቶች በአስተዳደርና በከፍተኛው ማህበረሰብ ውስጥ ፈረንሳይኛ ዋና የስራ ቋንቋ እንዲሆን ተደርጎ ነበረ። ነገር ግን በዚያ ሁሉ ሰዓት ደግሞ የመደበኛው የሚባለው ህዝብ የስራ ቋንቋ እንግሊዘኛ ሆኖ ቀጥሎ ነበር። ነገር ግን ከ300 ዓመታት በኋላ ወደ እንግሊዘኛ ተመልሷል። በዚያ ጊዜ ያልነበሩ አዳዲስ የእንግሊዘኛ ቃላትም
ከፈረንሳይ ቋንቋ የተዋረሱ እንደሆኑ ይነገራል። እንግሊዝኛ ውስጥ ያሉ ቃላቶች ማለት ነው። እንግዲህ በወረራ በተለያየ ምክንያት ቋንቋዎች እንደሚቀየጡ ይታወቃል። በተለይ አሁን ላይ ራሱ አማርኛን ብንመለከት የኛን ቋንቋ አማርኛ ውስጥ ብዙ ጣሊያንኛ ቃላቶችን እናገኛለን፣ አረብኛ ቃላቶችን እናገኛለን። በተለይም ከጣሊያን ወረራ በኋላ አማርኛ ውስጥ አሁን ብዙ የተቀየጡ ጣሊያንኛ ወርዶችን እናገኛለን፣ እንደ ቻው የመሳሰሉ ማለት ነው። በተለይ የመኪና ፓርትን በሙሉ የምናውቀው አብዛኞቻችን በጣሊያንኛ ነው እና በወቅቱ እንግዲህ በጣሊያን ወረራ 5 ዓመት በቆየበት ጊዜ የተቀየጡ እንደሆኑ ነው የሚነገረው። ልክ እንደዛው አሁን ላይ በዩኬ ውስጥ የሚነገረው እንግሊዘኛም ፈረንሳይኛ በወቅቱ የዘመኑ ፈረንሳይኛ ተቀይጦበት እንደነበረ ነው የሚገለጸው ማለት ነው። ሌላኛው ዩኬ አንድ ለየት የሚያረጋት ነገር አለ። ይሄውም ሙሉ አካሏ ለባህር በጣም የቀረበ ነው። እንደምታዩት ማፑ ላይ ማለት ነው። እንግዲህ ዩናይትድ ኪንግደም ውስጥ አሁን ባለው መረጃ መሰረት ከባህር የሚርቀው የመጨረሻው ቦታ 113 ኪሎ ሜትር ብቻ ነው። ማለትም እንግዲህ ከባህር የሚርቀው ወይም ባህር የማያገኘው የዩናይትድ ኪንግደም ቦታ ከባህሩ ቦታ 113 ኪሎ ሜትር ወይም ደግሞ 70 ማይልስ ብቻ የራቀ ነው ማለት ነው። መላው አካላቷ እንግዲህ ለውሃ የቀረበ ሀገር ያደርጋታል ዩናይትድ ኪንግደምን፣ ልክ እንደምታዩት ማፑ ላይ ማለት ነው። ሌላኛው ዩናይትድ ኪንግደም እንግዲህ በጊዜ ውስጥ እየተዳከመች ቅኝ ግዛቶቿን እያጣች ብዙዎችም ነጻ እየወጡ መምጣታቸው ይታወቃል። ነገር ግን እንደዛም ሆኖ አሁንም ድረስ ዩናይትድ ኪንግደም 14 የተለያዩ ኦቨርሲስ ቴሪቶሪ የሚባሉ በዓለም ዙሪያ የተበተኑ የተለያዩ ግዛቶች አሏት ማለት ነው። እነዚህንም አንድ ባንድ እንመልከታቸው። አንደኛው እንግዲህ አንጉላ የሚባለው ነው። ይኸውም በካሪቢያን የምትገኝ ትንሽዬ ደሴት ስትሆን በቅንጡ የቱሪስት መዳረሻነቷና በሚያማምሩ የባህር ዳርቻዎቿ ትታወቃለች። ይችም የዩናይትድ ኪንግደም ኦቨርሲስ ቴሪቶሪ ተብላ ነው የምትታወቀው ማለት ነው። ሌላኛው እንግዲህ ቤርሙዳ ነች። ያው እኔም ከዚህ ቀደም ወደ ቤርሙዳ ተጉዤ ስለ ቤርሙዳ ሰፊ ቪዲዮ እንደሰራሁላችሁ ታውቃላችሁ። በሰሜን አትላንቲክ ውቅያኖስ ውስጥ የምትገኝ ትንሽዬ ደሴት ናት። እንግዲህ ይቺ ደሴት አሁን ላይ በዩናይትድ ኪንግደም ስር ነው ያለችው። ነገር ግን የራሷ የሆነ አስተዳደር ቢኖራትም ዩኬ ግን በበላይነት ትጠብቃታለች። ሌላኛው የብሪቲሽና ቨርጂን አይስላንድ ናቸው። እነዚህም እንግዲህ ከ60 በላይ ደሴቶችን ያቀፈ ቦታ ነው። ብዙዎችም ለመዝናናት የሚመርጡት ደሴት ነው ማለት ነው። ሌላኛው ደግሞ የኬይማን ደሴቶች የሚባሉት ናቸው። በዓለም ላይ ካሉ ቀዳሚ የፋይናንስ ማዕከላት ውስጥ አንዷ እንደሆነች ይጠቀሳል፣ የኬይማን ደሴት ማለት ነው። በተለይም ደግሞ ለሄጅ ፈንዶች እንዲሁም ለባንክ አገልግሎቶች ትልቅ ማዕከል ተደርጋ ትወሰዳለች። ብዙ ደሴቶቹ በነገራችን ላይ በዓለም ላይ ገኖ ስማቸው አይታወቅም፣ ግን ከፍተኛ ተጽዕኖ ያላቸው ናቸው። ሞንትሴራት የምትባልም ደሴት አለች። በ1990ዎቹ በደረሰ የእሳተ ገሞራ ፍንዳታ ምክንያት የግዛቲቱ ግማሽ ያሉ ወይም ዋና ከተማዋን ጨምሮ ማለት ነው ሙሉ በሙሉ ወድሟል። አሁንም የእሳተ ገሞራው ስጋት ያለባት ሲሆን የዘመናችን ፖምፔይ እየተባለች ነው የምትጠራው ማለት ነው። ሌላኛው እንግዲህ ተርክስና ኬኮስ የተባሉት ደሴቶች ናቸው። በቅንጡ ሪዞርቶችና በቱሪዝም የምትታወቅ ደሴት ናት። ወደፊትም እንግዲህ ከካናዳ ጋር ፖለቲካዊ ውህደትን ለመፍጠር የሚደረጉ የተለያዩ እንቅስቃሴዎችም አልፎ አልፎ በግዛቲቱ ይነሳሉ። ያም ሆኖ ይህ እስካሁን ድረስ እንግዲህ ይህችም ደሴት በዚችው በዩኬ ስር የምትገኝ ናት ማለት ነው። ሌላኛው ደግሞ የብሪቲሽ አትላንቲክ ግዛት ነው። ይኸውም ዩኬ በአንታርክቲካ አህጉር ላይ ይገባኛል ጥያቄ የምታነሳበት ሰፊ ቦታ እንዳለ ይነገራል። ይህ ይገባኛል ጥያቄ በዓለም አቀፍ ደረጃ ሙሉ እውቅና የለውም። በዋናነት ለሳይንሳዊ የምርምር ጣቢያ ብቻ የሚያገለግል ነው። ነገር ግን እዛው አካባቢ የብሪቲሽ አንታርክቲክ ግዛት የሚባል የተቀመጠ ቴሪቶሪ አላት ማለት ነው። ሌላኛው የብሪቲሽ የህንድ ውቅያኖስ ግዛት ነው። በህንድ ውቅያኖስ የሚገኝ ሲሆን ትልቁ ደሴት ዲያጎ ጋርሲያ በመባል የሚጠራ ነው። ሌላኛው ሴንት ሄሌና ደሴት ነው። በደቡብ አትላንቲክ ውቅያኖስ እጅግ በጣም ርቀው የሚገኙ 3 ደሴቶችን ጥምረት የያዘ ነው። ይሄ የቅድስት ሄሌና የምንለው ወይም ሴንት ሄሌና በማለት የሚጠራው ደሴት ማለት ነው። ሌላኛው ደቡብ ጆርጂያና የደቡብ ሳንድዊች ደሴቶች በመባል የሚጠራው ነው። ወይም ሳውዝ ጆርጂያ ኤንድ ሳውዝ ሳንድዊች አይስላንድስ በመባል የሚጠሩ በደቡብ አትላንቲክ ከአንታርክቲካ አቅራቢያ የሚገኙ ደሴቶች ናቸው። ሌላኛው ደግሞ ጂብራልታር የሚባለው ነው። በስፔን ደቡባዊ ጫፍ ላይ የምትገኝ ትንሽዬ ልሳነ ምድር ናት። የሜዲትራኒያን ባህር ወደ አትላንቲክ ውቅያኖስ የሚያገናኝ ወሳኝ የባህር መተላለፊያ በመሆኑ
ትኩረት የሚሰጠው ቦታ እንደሆነ ተለይቶ ይታያል ማለት ነው። እንግዲህ ብሪታንያ በአሁኑ ሰዓት እንኳን እነዚህ መሬቶች በእጇ ካሉ በጥንት ጊዜ ምን ያክል ቦታዎችን ትገዛ እንደነበረ ማብራሪያ የሚያስፈልገው አይደለም። እንግዲህ ዩናይትድ ኪንግደም ይህን ያህል ተጽዕኖ ያላት ሀገር ነበረች። ለማንኛውም ይህንን ይመስላል የግሬት ብሪቴን ወይም የታላቋን ብሪታንያ የነበረችውን አሁን ግን ያለችበትን ሁኔታ አሳይቻችኋለሁ። እንዲሁም የተለያዩ አስገራሚ ነገሮችን ከነመጠሪያዎቿ ጨምሮ ዩናይትድ ኪንግደምን ጨምሮ ጉድ የሚያስብሉ ነገሮችን አብራችሁኝ እንደጎበኛችሁ ተስፋ አደርጋለሁ። በቀጣይ ቪዲዮ በሌላ ቦታ በሌላ ሀገር እስከምንገናኝ ይመቻችሁ። ባባይ ቻው። የዩቲዩብ የስኬት ሚስጥሮችን በዝርዝር የያዘው የአቤል ብርሃኑ የወይኗ ልጅ መጽሐፍ ሁለተኛ እትም በገበያ ላይ። ዩቲዩብ ለመጀመር በአጭር ጊዜ ስኬትን ለመቀዳጀት አስበዋል? ዩቲዩብ ብጀምር ስንት ብር አገኘሁም ብሎ አስበዋል? እንግዲያውስ በዩቲዩብ 2 የወርቅ 3 የብር ሽልማቶችን ያገኘው የአቤል ብርሃኑ የወይኗ ልጅ የዩቲዩብ ሚስጥሮች መጽሐፍ በዝርዝር ሁሉንም ያብራራሉታል። ዛሬውኑ ገዝተው ህልሞን እውን የሚያደርጉበትን የዩቲዩብ የስኬት መንገድ ይጀምሩ። በሀገር ቤት አከፋፋይ አዲስ አበባ ሜክሲኮ ኮሜርስ መጽሐፍት መደብር። በውጭ ሀገራት ለምትገኙ ከአማዞን ላይ ብታዙ በቀናት ውስጥ ደጁ ይደርሳል። የአማዞን ሊንኩን እዚህ ቪዲዮ ኮሜንት ላይ ያገኙታል። የዩቲዩብ ሚስጥሮች፣ ዘመኑ ጋር ተፈላጊ መጽሐፍ። ይግቡ በ45000 ካሬ ሜትር ላይ ወደ ተንጣለለው የፊሶን ሪል ስቴት እንኳን ደህና መጣችሁ። ቤቶቻችን ተጠናቀዋል፣ ይምጡና ይረከቡ። በተንጣለለው የፊሶን መንደር ታውን ሃውስ፣ ቪላና አፓርትመንት እንደ ምርጫው አቀርበናል። ዘመናዊና ቅንጡ አፓርትመንቶቻችን ከባለ 1 እስከ ባለ 3 መኝታ ተሰናድተዋል፣ እርሶን ይጠብቃሉ። የከርሰ ምድር ውሃ፣ ለተለያዩ ፕሮግራሞች የሚሆን ሰፊ ቴራስ፣ 24 ሰዓት የማይቋረጥ ተጠባባቂ ጄኔሬተር፣ ሰፊና አስተማማኝ የመኪና ማቆሚያ፣ የደህንነት ካሜራ ጨምሮ ይሄ ቀረሽ የማይባል ዘመናዊና ቅንጡ አፓርትመንት። ምርጫው ቪላ ከሆነ ደግሞ የተሟላና በ340 ካሬ ሜትር ላይ ያረፈ በውስጡ 6 መኝታ ቤቶች፣ 7 መታጠቢያ ቤቶች፣ 2 ሳሎን፣ 1 ባህላዊና 1 ዘመናዊ ኩሽናዎችን በውስጡ ያቀፈ ቤትም አለን። ታውን ሃውስስ ቢሉ በፊሶን መንደር ምን ጠፍቶ 5 መኝታ ቤት፣ 6 መታጠቢያ ቤትን፣ 1 ባህላዊና 1 ዘመናዊ ኩሽና አካቶ በ190 ካሬ ላይ ያረፈ 2 መኪና ማቆም የሚያስችል ሰፊ ግቢ ያለው የፊሶን መንደር። ይምጡ፣ ዛሬውኑ የቤት ባለቤት ይሆኑ። በ0952 78 78 78 ወይም በ0952 79 79 79 ላይ ሃሎ ይበሉን። ፊሶን ሪል ስቴት የርሶ